አርሰናል የተመለከተ የተሰጡ ሁለት አነጋጋሪ አስተያየቶች አሉ። አንደኛው የካርሎ አንቸሎቲ ነው። ካርሎ አንቸሎቲ የብራዚል ብሔራዊ ቡድን አሰልጣኝ ናቸው። ዘንድሮ አርሰናል ዋንጫ ይበላል ብሏል። ምክንያቱም ሶሊድ በጣም ጠንካራ ቡድን ነው። በዛ ላይ ጋብሪኤል ማጋሌሽ አለ ነው ያሉት። ለጋብሪኤል ማጋሌሽ ስል አርሰናል ዋንጫ እንዲበላ ፈልጋለሁ የሚል አስተያየታቸውን ሰጥተዋል። በብራዚል ብሔራዊ ቡድን በ2026 የዓለም ዋንጫ በእጅጉ ከሚፈልጓቸው ተጫዋቾች መካከል አንዱ እንደሆነ ይታወቃል። ጋብሪኤል ማጋሌሽ ቁልፍ ተጫዋቻቸው ነውና እሱ ዋንጫ እንዲበላ ስለምፈልግ ቡድንም ጠንካራ ነው፣ ምንም ጥያቄ የለውም። ለጋብሪኤል ማጋሌሽም ስል የአርሰናል ደጋፊ ነው ሲሉ ተደምጧል። በተቃራኒው ግን የቀድሞ ማንቸስተር ዩናይትድ ተጫዋች ፖል ስኮልስ አርሰናልን ተችቷል። ዛሬ በነበረው ቃለ መጠይቅ ላይ ምን አለ? ፖል ስኮልስ አርሰናል በአሁኑ አካሄዱ ዋንጫ አይበላም አለ። ምክንያቱም ማለት ትልልቅ ቡድኖችን ማሸነፍ አልቻለም። ዋንጫ ለመውሰድ ትልልቅ ቡድን ማሸነፍ አለብን። ቼልሲን አቻ ነው የወጣው፣ በሊቨርፑል ተሸንፏል፣ ሲቲ ጋር አቻ ወጥቷል፣ በአስቶን ቪላ ተሸንፏል። በቶፕ 6 ያሉ ቡድኖችን ካልቀጠቀጥክ ካላሸነፍክ ዋንጫ መውሰድ ከባድ ነው እና ይሄን ባህሪውን ማስተካከል አለበት ዋንጫ ለመውሰድ፣ ወይ ደግሞ በእንደዚሁ የሚቀጥል ከሆነ ዋንጫ አይወስድም። ጥራት ያለው ቡድን ዋንጫ የሚወስድ ቡድን በዚህ መንገድ ነው ሊገለጽ የሚገባው ብሎ ያስቀምጣል ፖል ስኮልስ እና በዚህ መንገድ ገልጾታል። የአርሰናልን ጉዳይ ይሻሻላሉ፣ አብረን እናያለን። የጨዋታዎችን ማሸነፍ ይችላሉ፣ አብረን እናያለን። ቢያንስ ግን ጎዶሎን ቼልሲ ማሸነፍ ነበረበት። ሜዳው ላይ ሲቲን ማሸነፍ ነበረበት። እነዚህ ጨዋታዎች ወሳኝ ናቸው ለዋንጫ ጉዞ። በተለይ ትልቅ ቡድኖችን የምታሸንፍ ከሆነ በእርስ በርስ ግንኙነት ትርቃቸዋለህ እና ለዋንጫ ልዩነት ፈጣሪ የሆነ ጉዳይ ነው፣ ምንም ሳይታመን የተፈታ ነው። ስለዚህ አርሰናል ከዚህ በኋላ ያሉትን ትልቅ ጨዋታዎቹ የማሸነፍ አለበት፣ አለበለዚያ ግን ዋንጫውን የመውሰድ ጉዳይ አደጋ ውስጥ ይገባል ሲል ተደምጧል ፖል ስኮልስ። ልክ ነው። ይሄ በተወሰነ መንገድ ሀሳቡ ያስኬዳል። ዋንጫ አይበላም የሚያስብል ባይሆንም ግን የሰጡ አስተያየት ግን ጥሩ ሀሳብ ነው። አርሰናል በዚህ ውድድር ዓመት እንዳለው ቼልሲን ገጥሟል፣ ኒውካስልን ነው በትልቅ ይሄ በቃ ቶፕ 6 የምትለው ወይም ኃይለኛ የምትለውን ቡድን ሴንት ጄምስ ፓርክ ስቴዲየም ላይ አስፈሪ ቡድን ያሸነፈው ኒውካስልን ነው። በእርግጥ ፓላስንም አሸንፏል፣ ቀላል አይደለም። ኤሚሬትስ ላይ ቢሆንም ክራቨን ኮቴጅ ላይ ፉላምን አሸንፏል። እነዚህ ጨዋታዎች ቫልዩ አላቸው። በአብዛኛው ቶፕ 6 ቡድኖች ጋር ገጥሟል። ግን እነዚህም ቡድኖች ትራዲሽናልም ቶፕ 6 የሚባሉትን አሁንም ቶፕ 6 ላይ ያሉትን ለምሳሌ ትራዲሽናል ያሉትን ማንቸስተር ዩናይትድን ቶተናም ገጥሟል፣ አሸንፏል። በተቃራኒው አሁን ላይ ያሉት ቶፕ 6 ያሉ ቡድኖችን ክሪስታል ፓላስን አሸንፏል፣ ሰንደርላንድን አሸንፏል። ቶተናም ቶፕ 6 ውስጥ ባይገባም ግን እንደዚህ አይነት ቡድኖችን ያሸነፈበት ሂደት እናያለን። ግን አጠገቡ ያሉትን ለምሳሌ ሲቲ ጋር አቻ ነው፣ አስቶን ቪላ ጋር ተሸንፏል፣ ቼልሲ ጋር አቻ ወጥቷል። እነዚህ ነገሮች መሰረት በማድረግ ፖል ስኮልስ ያነሳቸው ሀሳቦች በትልቁ መነጋገሪያ ሆኗል። አላርሚንግ ነው ይመስለኛል። ጥሩ ሀሳብ ነው። አርሰናል ልክ ነው። ትልልቅ ቡድኖችን መጀመር አለበት። በቀጣይ የሚያገኛቸውን ትልልቅ ቡድኖች በተለይ ሜዳው ላይ የሚገጥማቸውን ቡድኖች አሁን ቀጣይ ሊቨርፑል አለው፣ አስቶን ቪላ አለው ሜዳው ላይ፣ ኤሚሬትስ ነው ሁለቱን የሚያስተናግደው፣ ሲቲ ያወ ያለው እንዲህ አይነት ጨዋታዎችን በማሸነፍ ስቴትመንት መስጠት አለበት። በቃ ጠንካራ መልእክት ማስተላለፍ አለበት ዋንጫ የሚወስድ ከሆነ የሚለው ሀሳቡ በተወሰነ መንገድ ሚዛን የሚደፋ ወይም ተቀባይነት ይኖረዋል። እንግዲህ ሀሳብ ብትሰጡበት አድማጮቻችንም ደስ ይለናል። የፖል ስኮልስ አስተያየት። ከዚሁ ከአርሰናል ጉዳይ ሳንወጣ ሳሊባን ይመለከታል። ሳሊባ አገግሟል ከጉዳቱ። ትናንትም ለአድማጮቻችን ነግረናቸዋል። ሳሊባ ወደ ቤልጅየም ከቡድኑ ጋር አብሮ እንደሚጓዝ እየተጠቀሰ ነው ያለው። ነገር ለሚደረገው የክለብ ብሩጅ ጨዋታ ሙሉ በሙሉ አገግሟል። ፊት ነው ግን ፊትነሱን ከፍ ለማድረግ ሰሞኑ ስላልተጫወተ የክለብ ብሩጅን ጨዋታ ለዛ ያደርጉታል ወይስ ወልቭስ ጨዋታ ላይ በደንብ አርፎ እንዲመጣና አሁንም ስቲል ጉዳቱ በደንብ እንዲያገግም ያደርጋሉ የሚለው የሚጠበቅ ቢሆንም ግን በደንብ አገግሞ ነው የመጣው። ፊት ነው ለጨዋታው ዝግጁ ነው ይሄ ተጫዋች እና መምጣቱ በጣም ጠቃሚ ነው። በነገራችን ጋብሪኤል ማጋሌሽ ደግሞ ከሁለት ሳምንት በኋላ እንደሚደርስ ጨዋታ በኋላ እንደሚደርስ እየተገለጸ ነው። ጨዋታዎች ወሳኝ ናቸው። ከኤቨርተን በኋላ አስቶን ቪላ፣ በርንማውዝ ወር ብራይተን መሀል ላይ አሉ። እንደዚህ አይነት ጨዋታዎች አሉ። ከዛ ሊቨርፑልንም ጃንዋሪ 8 ላይ ያገኛል። እነዚህ ጨዋታዎች ጋብሪኤል ማጋሌሽ የመሸነፍ እድሉ በተለይ ለአስቶን ቪላና ለሊቨርፑል ጨዋታ የመድረስ እድሉ ሰፊ ነው ተብሎ ይጠበቃል እና ሳሊባ በአርሰናል ከሚገኙ ተጫዋቾች በሙሉ በአርሰናል ክለብ ውስጥ ባደረጋቸው ጨዋታ በተሰለፈባቸው ጨዋታ አርሰናል የማሸነፍ እድሉ በጣም ከፍተኛ የሆነ ተጫዋች ሳሊባ ነው። አሁን ካሉት ተጫዋች ከየትኛውም ተጫዋች በላይ ሳሊባ በተሰለፈባቸው ጨዋታዎች አርሰናል ያሸነፈ ይሄ ድል ወይስ ብቃት ጉዳይ ማየት የምንችለው ብቃት ይመስላል በአብዛኛው። የሞስኬራ ጉዳይ ግን አርቴታ ተናግሯል። መጀመሪያ ላይ ከጠበቅነው በላይ በጣም አስፈሪ ሆኗል ጉዳቱ ነው ያለው።
አሳሳቢ ሆኗል ብሏል ሞስኬራን በተመለከተ እና ከመጀመሪያው ግምታችን ያለፈ በጣም አስፈሪ ሆኗል። በጣም መጥፎ ጉዳት ነው ያጋጠመው ነው ያለው አርቴታ። ሌሎች አጭር መረጃዎቻችን ዣቪ አሎንሶን ይመለከታል። ነገ ወሳኝ ጨዋታ አለ። ነገ በሚኖረው ፕሮግራም ላይ በሰፊ እንመጣበታል። ሪያል ማድሪድ ከሲቲ ክሊያን ምባፔ ከነገ ጨዋታ ውጭ ነው እየተባለ ነው። ልምምድ አልሰራም። ለማድሪድ ትልቅ ሎዝ ነው ለዣቪ አሎንሶ ላይ። በዛ ላይ ቦርዱ አንድ ነገር እንዳጸደቀ እየተሰማ ነው ያለው። ሲቲን ካላሸነፍክ ከዙፋን ትነሳለህ ከአሰልጣኝነት እየተባለ ማስጠንቀቂያ ተሰጥቶታል እየተባለ ነው የሚገኘው። በዚህ ሁኔታ ውስጥ እንደገና ዣቪ አሎንሶ አለኝ የለኝም ብሎ የሚታመንበት ክሊያን ምባፔ በጨዋታው ላይ አይደርስም ተብሏል። ካልደረሰ ከባድ ነው። ማድሪድም ልክ እንደ ሊቨርፑል እንደ ከበሮ ተወጥሮ ችግር ውስጥ ያለው ነገ በስፋት የምንመለከተው ነው የሚሆነው። ክሊያን ምባፔ ግን አሁን በወጡ መረጃዎች መሰረት ለነገው ጨዋታ ላይ ደርስ እንደሚችል የመረጃ ምንጮች እየጠቀሱ ይገኛሉ። ሌላው ሰን ሂንግሚንን የተመለከተ ነው። ሰን እንግዲህ በደቡብ ኮሪያ እጅግ የተከበረ ስም ነው፣ እጅግ ተወዳጅ ነው። በብሔራዊ ቡድን በህብረተሰቡ ዘንድ የቶተናሙ የቀድሞ ተጫዋች ሰን ሂንግሚን አንዲት እንስት ይህንን ተጫዋች በሚመለከት ብላክሜል አድርገው ነበረ። ካንተ አርግዣለሁ ብላ ማለት ነው፣ ልጅ አለ ከኔ ብላ እና $204,000 ከሰጣት አፏ እንደምትዘጋ $200,000 በላይ ያንን ማድረግ የማይችል ከሆነ ግን ሚዲያ ላይ ወጥታ ስሙ እንደምታጠፋ በመግለጽ ሰን ሂንግሚንን ታስፈራረዋለች። እና እሱም በዚህ ጉዳይ ላይ ብዙ ሰዎች ነው የተሳተፉት። ከእሷ ጋር ግብረ አበሮችም ነበሩ። ይሄ በጣም ሰፊ ስራ ነው የተሰራበት። በሚዲያም ስሙን የማጠልሸት ስራ ተያይዞ ለመስራት በሞከሩበት ወቅት ነው እንግዲህ የደቡብ ኮሪያ ፖሊስ ይችን እንስት በቁጥጥር ስር ያዋላት። በቁጥጥር ስር አውሎ ምርመራ ካረገባ በኋላ እና የግደቱን ተከትሎ ከተመለከተ በኋላ ካላግባብ የሰውን ንብረት ለመውሰድ የተደረገ ጥረት ሆኖ ስላገኘውና ካላግባብ የተጫዋቹን ስም ለማጥፋት የተደረገ ብላክሜል ደግሞ ወንጀል ነው። ብላክሜል ለማድረግ ወይም ሰውን በውሸት ማስረጃ ሰውን አደጋ ውስጥ መክተት ማለት ነው እና በዛ ህግ መሰረት 4 ዓመት ተፈርዶባታል። ግርሜ አገኛለሁ አጥርፍ ባያ ጉዳይ ሆናል። 4 ዓመት ተፈርዶባታል። 4 ዓመት እስር ቤት የምትቆይ ይሆናል የሚለውን መረጃ ለመስጠት ያለው እንደው ምናልባት እንዲህ አይነት የክፋት ልብ ያላቸው መጥፎ አረጋለሁ ሲባልም ጥሩ አረጋለሁ ብሎ ሲያስቡ መጥፎ ነገር እንዳለም ማስተዋል አለባቸው። እኮ መጥፎ አርጋ እኮ ገባኝ እኮ ጥሩ ነገር አገኛለሁ ብሎ ሲሄዱ ያላግባብ ማለት ነው። እሷ እኮ ሄደችው ጥሩ ነገር አገኛለሁ ብላ እኮ ካላግባብ ጠቀማለሁ ለመጠቀም ሞከር ዋጋ ያስከፍላል። ኤግዛክትሊ አስተማሪ ነው። 4 ዓመት ተቀጣለች። ክቡራትና ክቡራን አድማጮቻችን ስለተከታተላችሁን ከልብ እናመሰግናለን። ትርታ ኤፍኤም 97.6 ሲዲ ስፖርቶች ነን። ለነበረን ቆይታ ከልብ እናመሰግናለን።